አርቲፊሻል ኢንተለጀንስ እንግዲህ ከጅምሩ አንዱና ትልቁ ፒላር ብለን ስራ የጀመርነው የናቹራል ላንጉዌጅ ፕሮሰሲንግ የሚባለው የሀገርኛ ቋንቋዎችን ማሽን ከማስተማር አንጻር 5 ቋንቋዎች ላይ ነው እየሰራን ያለ ነው። አማርኛ፣ አፋን ኦሮሞ፣ ትግርኛ፣ ሶማሊኛና አፋር ላይ እየሰራን ነው ያለ ነው። በዚህ መሰረት በአማርኛ ያው በጠቅላይ ፍርድ ቤት ላይ አሁን እየተጠቀምን ነው ያለ ነው። ሌሎችም በሐረር፣ ድሬዳዋና ሌሎች ክልሎች ላይ እየተጠቀምን ነው ያለን። አሁን ደግሞ በአፋን ኦሮሞ ጠቅላይ ፍርድ ቤት ላይ መጠቀም ስንጀምር እንግዲህ ብዙ ችግሮችን እንደሚፈታ አርቲፊሻል ኢንተለጀንስ እንግዲህ የሰው ልጅን ህይወት ያሻሽላል። በተለይ የህዝባችንን ችግር በሎ ኢንፎርስመንቱ በአገልግሎት ዘርፉ በተለይ ደግሞ እንደዚህ በፍርድ ቤቶች ላይ ችግሩን የምታውቁት እናንተ ናችሁ በብዛት። ነገር ግን አጠቃላይ የሰው ልጅ የህዝባችን እንግልት፣ ምልልስ፣ ጊዜ የመፍጀት ነገሮችን አርቲፊሻል ኢንተለጀንስን በመጠቀም በተለይ ትራንስክሪፕሽን አንዱና ትልቁ ነውና ይህንን እንግዲህ ከፍተኛ አመራሩ ቁርጠኝነት አሳይቶ ወደዚህ ስራ ገብቼ የህዝብን ችግር ልፍታ ብሎ መጀመሩ ትልቅ ነገር ነው። ያደረግነው የፊርማ ስነ ስርዓት እንደምታውቀው የኦሮሚያ ጠቅላይ ፍርድ ቤት የዳኝነት አገልግሎቱን ቀልጣፋ፣ ተደራሽና ታማኒ እንዲሆን ለማድረግ ሪፎርም ፕሮግራሞችን ተግባራዊ እያደረግን ነው ያለነው። ከዚህ ውስጥ ባለፉት ዓመታት ችግር የፈጠረብን ቴክኖሎጂን ስንጠቀም ያሉት ተግዳሮቶች አሉ። ከዚህ ጋር ተያይዞ የጽሁፍን የንግግርን ወደ ጽሁፍ የሚቀይር ቴክኖሎጂ በኦሮሚያ ውስጥ ባለመበልጸጉ ባለጉዳዮች ለእንግልት ተዳርገው ነበር። ዳኞችም በአጭር ጊዜ ውስጥ ውሳኔ ለመስጠት ሲቸገሩበት ነበር። ከዛም አልፎ ባለጉዳዮች ቅሬታ ሲያሰሙ ነበር። የማስረጃ ቃል በትክክል አልተገለበጠልኝም፣ አልተያዘልኝም የሚሉና የተለያዩ ስሞታዎች ነበሩ። በቃል በጽሁፍ ቃል የተቀዳውን ወደ ጽሁፍ ለመቀየር ደግሞ ሰራተኞቻችን በጣም ረጅም ጊዜ ነው የሚወስድባቸው። ይሄ ደግሞ የፊቱን ተደራሽ ለማድረግና ቀልጣፋ ለማድረግ ተግዳሮት ሆኖ ሲያስቸግረን ነበርና የጽሁፍ ማስረጃ የቃል ማስረጃ ወደ ጽሁፍ አልተቀየረም ተብሎ መዝገቦች ቀጠሮ ሲቀያየሩ ነበር። ይሄ ደግሞ ፍርድ ቤቱ በህብረተሰቡ ውስጥ ታማኒ እንዳይሆን ካደረገው ነገር ውስጥ አንዱ ስለሆነ በአሁኑ ጊዜ የኢትዮጵያ አርቲፊሻል ኢንተለጀንስ በኦሮምኛ ያለውን የቃል ወደ ጽሁፍ የሚቀይር ቴክኖሎጂ እያበለጸገ በመሆኑ ይሄንን ከዛሬ ያደረግነው ስምምነት በሚቀጥሉት ጊዜያት ውስጥ በአጭር ጊዜ ውስጥ ወደ ተግባራ ተገብቶ ውጤቱን አይተን ህዝባችን ከፊት ያለውን አመኔታ እንዲጨምርና አገልግሎታችንም ቀልጣፋ፣ ተደራሽና እንዲሁም ኢትዮጵያ በ2030 ውስጥ ለመድረስ የምትፈልገው ዲጂታል ኢትዮጵያ ለመገንባት የሚታደርገውን ጉዞ ለማቀላጠፍ እንደ ፍርድ ቤት ደግሞ በ2022 ፔፐርለስ ኮርት ለማድረግ የምናደርገውን ጉዞ የሚያሳካልን በመሆኑ ዛሬ በጣም ደስ ብሎኛል።